ሁላችንም እንዳየነው ትላንት አብርሽን ማለት ኤፍሬምና እንዲሁም ደግሞ ሩታ ሲገቡ ቪዲዮ ቆሞ ነበር። በዛ ቪዲዮ ላይ ምን ይፈጠር ወይስ ደሞስ ምን ይሁን ይዞት ይሄዱ ይሁን ወይስ ደሞስ ሌላ ጦርነት ይከፈት ይሁን የብዙዎቻችን ጥርጣሬና እንዲሁም ደግሞ የብዙዎቻችን ሐሳብ ነው ብዬ ነው ማስበው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሐሳብና አስተያየት ካላችሁ የፈለጋችሁትን ነገር ማለት ትችላላችሁ ኮሜንት ስር። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩላችሁ ይወላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው ምን ደረሱ ወይስ ደሞስ ምንድነው የተፈጠረው ያለው ነገር ምን ሊሆን ነው ወይስ ደሞስ እንዴት ሊሆን ነው ነገሩ? ይሄ ነገር በጣም ከባድ ነው። አሁን ለታ የምናየው ነገር ወይም ደግሞ የሚመጣው ነገር እጅጉን ከባድ ነው ማለት ትችላላችሁ ማለት ነው። ምክንያቱም ከዚህም በፊት እኔ ምንም ነገር አይደለም አብርሽ ላይ ክፋት አላደርግም። ምንም ባደርግ ደግሞ እናንተ ተረዱኝ ከሌላ ሴት እንዳይሆንና እንዲሁም ደግሞ እኔ ሚስቱ እኔ ብቻና ብቻ ነኝ ሩታ ብላ ነበር። በኋላም ላይ ደግሞ ያኔ ትንሽ ግራ የሚያጋባን ንግግር አለ የሩታ። ይሄ የሩታ ንግግር ግራ የሚያጋባን ምንድነው ወይስ ደግሞ እንዴት ነው የሚለው እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማየት በማዳመጥ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። ሩታ ግራ የሚያጋባን ንግግሯ አሁን አብርሽን ለምን ፈለጋች? ለምን ደግሞ ከአብርሽ መሆን ፈለጋች? ለምን ደግሞ አብርሽን በዚህ ልክ ተከታተለችው? እንዲሁም ደግሞ ለምን መጀመሪያ ጊዜ አልፈልገውም ብላ ህዝብን ለምንስ ይቅርታ ጠየቀች? የሱ ፍቅር ያላለቀላት ነገር ከሆነ ለምንስ ህዝብን ይቅርታ ጠየቀች? አሁንስ ደግሞ ለምንድነው በዚህ ልክ እየተከታተለችው ያለችው? ለምን ፈለገችው ማለት ባንችልም እንኳን ሩታ ህዝብን ዋሸችው ነገር ግልጽና ግልጽ ጉዳይ ነው። ይሄም ማለት ደግሞ ሩታን ስለምንወዳት ብቻ የምታደርገው ነገር ልክ ነው ትክክል ነው ማለት አንችልም። እንዲሁም ደግሞ ሌሎችንም ስለጠላናቸው ብቻ ስተኛ ናቸው ማለት አንችልም። ይሄ ሆን ተብሎ ለማሽቃበጥ አንድ ያላችሁ ልጆች በዚህ ልክ ነው ያላችሁት ማለት ነው። ምክንያቱም የወደዳችሁት ሰው ምንም ያድርግ ምን ልክ ነው የምትሉ እንዲሁም ደግሞ የጠላችሁት ሰው ደግሞ ምንም ያድርግ ምን ጥፋተኛ ነው እያላችሁ ነው። እኔ ደግሞ እንደዛ ሳይሆን አብርሽን ትፈልገው እንዲሁም ደግሞ የራሷን ታድርገው አሳይ ሁላችንም ደስ ይለናል። ነገር ግን ደግሞ አብርሽን በዚህ ሁኔታ አደንዝዛ ወይም ደግሞ ደንዝዞ ቀርቶ አይደለም። አሁን ብዙ ልጆች እያሉት ያሉት ይሄ እስካሁን ማንኛውም ክርስቲያን ሆኖ ሁለት ሀቢል የሚያደርግ ሰው የለም። ተግባባን አይደል? ስለዚህ ይሄ ሀቢል ደግሞ በአብርሽ ብቻ ሲገኝና ሁለት ሲሆን ምንድነው እኛ እስከዛሬ ያላደረግነው ነገርና አይታችሁታል ብዬ አስባለሁኝ። ምንድነው እኛ ሁላችንም ያላደረግነው ነገር አብርሽ ላይ አሁን ደግሞ ሁለት የሚያደርገው ነገር አብርሽም ደግሞ ከዚህ በፊት ሁለት አድርጎ እስከዛሬ ድረስ ያላየነውን ነገር እንዴት ደግሞ በዚህ ሰሞን ሁለት ሀቢል አደረጋ። ይሄ ወይም ደግሞ መስቀል ማለት ነው። ከዛን ይሄ የብዙ ልጆች ጥያቄ ነው። በነገራችን ላይ ለምን ጥያቄ ፈጠረባችሁ? ለምን ደግሞ ይሄንን ነገር አሰባችሁ ማለትም አንችልም። ተግባባን አይደል? ስለዚህ ሩታ ቤቷን ብትወስደውና እንዲሁም ደግሞ ከሷ ቢሆን ይሁን ችግር የለብንም። ግን ከራሷ የምታደርግበት መንገድስ ምንድነው? ተግባባን አይደል? አንዳንድ ልጆች አላችሁ እግራችሁ የሚያስብ ማለት ነው። ጭንቅላታችሁ አገናዝቦ ማሰብ ተሳነው በእግራችሁ የምታስቡ ልጆች አላችሁ። እናንተ እንደፈለጋችሁት ማለትና እንደፈለጋችሁት ማሰብ ትችላላችሁ። ነገር ግን ደግሞ ትክክለኛ ሰው ከሆናችሁ ከሩታ የሚሆንበት መንገድና ከሩታ ጋር የሚቀመጥበት ሁኔታ እንትን ሊሆን አለበት። የመጀመሪያው አብርሽ ተመልሶ እንትን መሆን አለበት ማምጣት አለበት አይደል? እዚህ ጋር ድንግዝግዝ ብሎ ቀርቶ ከሩታም ይሁን ከሄርሜላ ይሁን ልንል አንችልም። ለምን? ምክንያቱም እያለው ወይም ደግሞ የሆነው ነገር እያየን ስለሆነ ማለት ነው። ስለዚህ ሩታ አብርሽን ይዛ ብትሄድም ቤቷን ተግባባን አይደል? ሩታ አብርሽን ይዛ ብትሄድም ቤቷን
ግን የመጀመሪያው አብርሽ መሆን አለበት እንጂ በዚህ ልክ አሁን በሚናየው ልክ ድንዝዝ ብሎና ቀርቶ ብትወስደው ያው ነው ለውጥ ስለሌለው ማለት ነው። ለማንኛውም ከሩታም ከአብርሽም ቢሆኑ እኛ ችግር የለብንም የምሬኔና እንዲሁም ደግሞ ከሄርሜላም ቢሆን ችግር የለብንም እንዴ ዋናው አንድ ሰው ሰላም ሲሆን ነው አይደል ከፈለገው ሰው መሆን የሚችለው ጤና ሲኖረው ነው አይደል ከፈለገው ሰው መሆን የሚችለው ስለዚህ ዋናው አንደኛው መስፈርት ሩታንም ሆና ሄርሜላን ልንል በመጀመሪያ አብርሽ ጤናማ መሆን አለበት ብዬ ነው ማስበው እናንተ ነው የምታውቁት በነገራችን ላይ ብዙ ጊዜ እኔ የሚለው እናንተ አትሉትም እናንተ የምትሉት ደግሞ እኔ አልለውም ይላችኋለሁኝ በያላችሁበት ደግሞ ሰላማችሁ ይብዛልኝ እያልኩኝ በሌላ አዲስ ከሚመለስ ድረስ ቸር ቆዩልኝ አመሰግናለሁኝ ባይ ባይ